ሞሽን ሲክነስ ወይም ደግሞ እንቅስቃሴ ስናደርግ መፍትሄውስ ምንድነው ያውቃሉ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል ሆናችሁ ሰዎች ቻናሉን ሰብስክራይብ አርጉ። ኮሜንት መስጫ ላይ ደግሞ ሀሳብ አስተያየታችሁን ጻፉልኝ። ተመሳሳይ ቪዲዮ አደርሳችኋለሁ። በዛሬ ቪዲዮ ይዤላችሁ የመጣሁት ስለ ሞሽን ሲክነስ ነው። ማለትም ያው እንቅስቃሴ ስናደርግ የሚያመን ሰዎች አለን። ያው ትራንስፖርት ላይ ሆነን የሚያስመልሰን ሰዎች አለን እና ለእናንተ ነው ይሄ ቪዲዮ። ደግሞ ትራቭል ሲክነስ በመባል ይታወቃል። ይህም ምንድነው? አይምሯችን ያው ሚክስድ የሆነ መልእክት ሲደርሰው የሚፈጠር ነገር ነው። ማለትም ከአይናችን እና ከጆሮአችን ውስጠኛው ክፍል ወይም ሴሚ ሰርኩላር ካናል የምንለው ማለት ነው። እንቅስቃሴውን አይናችን ካላየ ሰውነታችን ፊል ያደርጋል ማለት ነው። ወይም ደግሞ ሰውነታችን እንቅስቃሴውን ፊል ካላረገ እንቅስቃሴው አይናችንን ያያል ማለት ነው። በዚህ ሚክስድ የሆነ ሲግናል ሲደርሰው ለአይምሯችን ወይም ደግሞ ሚክስድ የሆነ መልእክት ሲደርሰው በዚህ ምክንያት ሞሽን ሲክነስ ይፈጠራል ማለት ነው፣ ወይም ይኖራል ማለት ነው። ሞቹ ምንድናቸው ስንል ምንለው ወይም ማጥወልወል አለ፣ ማስመለስ አለ ወይም ቮሚቲንግ የምንለው፣ ዲዚነስ አለ መደንዘዝ፣ ስዊቲንግ ላብ ማላብ እና ስሜታችን ላይ ደግሞ ጥሩ አለመሆን፣ ጥሩ ስሜት አይኖረንም ማለት ነው። እነዚህ ምልክቶቹ ናቸው ማለት ነው። እንዴት ትሪት እናርገው ስንል ቤታችን ውስጥ በተለያየ ነገር ትሪት ማድረግ እንችላለን። ያው ይሄንን ቪዲዮ ይጠቅማችኋል፣ በደንብ ስሙት። ቤታችን ውስጥ እንዴት ትሪት ማድረግ እንደምንችል ማለት ነው ራሳችንን። አንደኛ ዝንጅብል ወይም ደግሞ ጂንጀር የምንለው አንድ የሻይ ማንኪያ የዝንጅብል ጁሱን እንፈጨውና ዝንጅብሉን እንደ ጁስ አድርገን አንድ ማንኪያ እሱን፣ እንደገና ደግሞ አንድ ማንኪያ ደግሞ የሎሚ ጭማቂ፣ አንድ የሻይ ማንኪያ ደግሞ የሎሚ ጭማቂ አርገን እናዋህደዋለን። ሁለቱን ግን ያው ረጅም ጉዞ ስንሄድ ጉዟችንን ከመጀመራችን በፊት ከቤት ስንወጣ መጠጣት ቀላልና ቀላል ነገር ነው ማለት ነው። ሁለተኛ ምንድነው? አንድ ብርጭቆ ውሃ ላይ አንድ ሎሚ ጨምቀን አንድ የሻይ ማንኪያ ደግሞ ማር አድርገን አዋህደን አሁንም አደሴም ልክ ጉዞ ከመጀመራችን በፊት ከቤት ስንወጣ መጠጣት ማለት ነው። ይሄም ቀላል ነው። የአንድ ብርጭቆ ላይ ሎሚ ማድረግ ነው፣ ከሎሚው በላይ ደግሞ ማር ማድረግ ነው። ዘን መጠጣት፣ ጠጥተን መውጣት ማለት ነው። እና በእነዚህ ሁለት ነገሮች ማለት እንችላለን። ይሄንን ያው የጉዞ መድኃኒት ከመውሰዳችን በፊት በእነዚህ ሁለት ነገሮች ወይም የጉዞ መድኃኒት ማናገኝ ሰዎች ካለን፣ በጣም ገጠራማ አካባቢ ከሆነ የምንኖረው ኢዚሊ ማግኘት ስለማንችል እነዚህ ነገሮች መጠቀም እንችላለን ጉዞ ከመጀመራችን በፊት ማለት ነው። ሌላው ደግሞ ያው ግሪን አፕል የምናገኝ ሰዎች ግሪን አፕል ካለ እሱን መብላት ወር ደግሞ ጨምቀን መጠጣት ይኖርብናል ማለት ነው። በዚህ መልኩ ልንከላከል እንችላለን። ያው እነዚህ የተጠቀሱትን ነገሮች መጠቀም ችግሩን በምንፈልገው መጠን ይቀንስልናል። ስለዚህ ጉዞ ላይ የሚያመን ሰዎች እነዚህን ነገሮች መሞከር አለብን ማለት ነው። እንግዲህ ይህን ቪዲዮ ካያችሁ በኋላ ሞክራችሁ ጥሩ ውጤት ካገኛችሁ ኢንቦክስ አድርጉልኝ፣ ኮሜንት ጻፉልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በሌላ ተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።